እነሱ አበዱና ብሌን እዛ ያዩት ጉድጓድ የመሰለ ቤቱ ታፈና መሞት አለባት። ይኸውልሽ ልንገርሽ፣ እዛ ቤት ከሆነች ደግሞ መቼም አትድን። ምን አገባህ አንተ? አንተን የሚመለከት ነገር አለ? ምን እያልሽ ነው ሰላም? ስለ ብሌን እኮ ነው የምናወራው። እንዴት አያገባኝም? ምን ያገባሃል? ማነህ እናንተ? ወይንስ ደግሞ እዛ መግደል አልተመቸም? እዚህ እንደጀመርካት ልጨርሳት ነው? ይህሽ ሙጫ እውነት ነገር እንደሚወልሽ እጨዋለሁ ሰው ያደነኛል ብትይ ከስለቴ ማንም አያደርግሽም። ሰማሽ ነው? ቆይ ምንድነው ማወቅ ፈልገው? ስለ ወላጆች ገዳይ እንድናገኝ እፈልጋለሁ። እኔ ምንም ማውቀው ነገር የለም። ተይ እባክሽ፣ ቀድሜ ከሽብር ውስጥ ሁሉም ነገር እንደምታውቂ የተናገርሽ አይደለም? በያው ፈታኝ እውነቱን ተናገሪ። ታውቃለህ ባይሉ ይሄን ነገር ቢያውቅ ይገላል። አይ እሱ መቼም አያውቅማ፣ ምክንያቱም አንቺ ስለማትነግሪኝ። ቆይ እንዴ ብነግረውስ? አቤት። ስማ ባይሉ፣ ያ ልጅ ቢሮ ውስጥ አብሮ የነበረው ልጅ አንተ መጠራጠር ጀምሯል። ምናስ? አንተ መጠራጠር ጀምሯል? አዎ የሆነ ሰው ስላንተ ነግሮታል መሰለኝ። መንገድ ላይ እኔን ሲከታተለኝ ጠብቆ በስለት አፍኖ ሲያስፈራራኝ ነበረ። ስለ ወላጆቹ ገዳይ ጠየቀኝ። ምን ብሎ ይጠይቅሽ? ማን የደወለለት? አንቺ ትንሳሪ ከተማን ስለሚያውቁት ጋሼ ነው ወይ ወላጆቼን የገደለው ብሎ። ገነትን ካዳሻት? አንቺ ሴትዮ ታምሻል እንዴ? ቆይ እንደምትቀባጠሩ ምን አይነት ተፈጥሮ ነው ያለሽ? አንቺ የፈለገ ነገር ቢሆን አትቀየሪም። እንዴት ገነትን ትከጃታለሽ? ያንን ሁላ ነገር አድርጋለሽ። አንቺ ደም ስርሽ ውስጥ ያለው መጥፎ ነገር ነው። አንቺ በጣም መስመርሽን እያለፍሽ ነው። እሺ አንቺ እኔ እንደውም እሱ ነው የገረመሽ? ይሄው መታውሽ እየተረገምሽ። ብሌን ከበኃይሉና ከጆሴራ ተርፋ እንግዲህ ወደ ቤት ተመልሳለች ማለት ነው። ሰላም ጋር ማረፍ ስላለባት ወደ ሰላም ጋር አምጥተዋታል። ሳሚ ግን እየተፈጠረ ባለው ነገር በጣም ነው ያዘነው። ምክንያቱም ሰላም ሳሚን ያስተናገደችበት ወይም ደግሞ ያናገረችበት መንገድ በጣም አስቀያሚና ተስፋ የሚያስቆርጥ ነው ማለት ነው። ሰላም እንግዲህ ሳሚ ብሌንን በፍጹም ሊጎዳት እንደማይችል እርግጠኛ ብትሆንም ግን ደግሞ ዳግም የነገራት ነገርና መጀመሪያ ላይ እንግዲህ እሱ እንዴት ይሄንን ነገር ሊያቅ ቻለ ወይም ደግሞ መመረዟን ከሁሉም አስቀድሞ እንዴት ሊያቅ ቻለ የሚለውን ነገር ብቻ ይዘው ሳሚ እንደጎዳትና ትልቅ አደጋ ሊያደርስባት እንደነበረ ነው ሰላም የተረዳችው ማለት ነው። ዳግም ነው ይሄንን ሐሳብም ያቀረበው። በእርግጥ ነገሩ ቢያስጠረጥርም ግን ደግሞ ብሌን ያለውን ፍቅር ብታቅም ከዚህ ነገር ይሄንን ከመናገር አልተቆጠበችም ማለት ነው። ልትገላት ሞክረህ ነበረ፣ ለምንድነው እንደዚህ ያደረከው ብላ እንግዲህ ሰብረዋለች ማለት ነው። እሱ ግን ለሷ ብሎ ህይወቱን እንደሚሰጥና ከዚህ በላይም ለሷ ብሎ ምንም ነገር ሊያደርግ እንደሚችል መናገር ቢፈልግም ሰላም ግን ልታዳምጠው አልቻለችም ነበር ማለት ነው። በኃይሉን ማታለል በጣም ከባድ እንደሆነና ከባይሉ ጋር እየሰሩ እሱን ለማጥቃት መሞከር ምን ያህል አስቸጋሪ እንደሆነ ግልጽ ነው ማለት ነው። አሁን ላይም እንግዲህ ብሌንን ያዳናት ጆ እንደሆነ ደርሶበታል። ግን ደግሞ እውነቱን እስከሚያጣራ ድረስ ዝም ነው ያለው ማለት ነው። ምክንያቱም በኃይሉ ጆ ደረት ላይ የተጻፈውን ስልክ ቁጥር ተጠራጥሮ ሲሞክረው እንግዲህ የአምሌት ይሆናል ማለት ነው። ስለዚህ እድል ብሌንን ያዳናት እሱ እንደሆነ እርግጠኛ ነው። ግን ደግሞ እዛ ጋር ምንም ማድረግ አይችልም። ምክንያቱም እንደዚህ ካደረገ የሚጎዳው እራሱ ስለሆነ ማለት ነው። ጆም በተቻለው መጠን እውነታውን ለማውጣትና የቤተሰቦቹ ገዳይ ማን እንደሆነ እየጠረጠረ ነው ያለው። በኃይሉ የነገረውን ነገር ብቻ አምኖ ብዙ ችግር እየፈጠረና ንጹሃን ሰዎችን እየጎዳ እንደሆነ ገብቶታል ማለት ነው። ለዚህም ነው እንግዲህ ቃልን ሲጠይቃት ሁለት የተለያዩ ምክንያቶች አግኝቷል ማለት ነው። ከዚህ በፊት እንግዲህ በኃይሉ ቤተሰቦችን ሰላም ነች የገደለችው በጥይት መታቸውና አሰቃይታቸው ነው የገደለችው ነበር ብሎ የነገረው ማለት ነው። ቃል ደግሞ ሌላ ከሱ ተቃራኒ ነገር ስለሆነ የነገረችው። አሁን ላይ እንግዲህ ጆ በኃይሉ ወይም በኃይሉም ሆነ ወይ ቃል እያወሩ ያሉት ነገር ትክክል እንዳልሆነና ስተት እንዳለ እየተረዳ ነው ያለው ማለት ነው። ግን ደግሞ እውነታውን እንዴት ማውጣት እንዳለበት አልተገለጸለትም። ምክንያቱም በኃይሉን ከምንም በላይ ስለሚያምነውና እንደ አባቱ ስለሚያየው ከዚህ በፊት እንግዲህ አምለትም በኃይሉን በፍጹም ልታምነው አይገባህም፣ እየተጠቀመብህ ነው ያለው ልክ እንደኔ
እኔና አንተ የሱ አሻንጉሊት መጫወቻው ነን። ስለዚህ አንተና እኔ አንድ ነው መሆን ያለብን ብላ ነው እንግዲህ ስልክ ቁጥሩንም ደረቱ ላይ ጽፋለት የሄደችው ማለት ነው። ከባኃይሉና ከቃል የሰማው ነገር ፍጹም የማይገናኝና የተለያየ ነገር ነው። ግን አርቆ ማሰብ በፍጹም አልፈለገም። ግን ካሁን በኋላ ግን እውነታውን ሳያቅ ወይም ደግሞ ትክክለኛ የአባቱና የእናቱ ገዳይ ማን እንደሆነ ሳያቅ ምንም አይነት ስህተት እንደማይሰራ እያቀደ ነው ያለው። ግን ደግሞ የባኃይሉ ታዛዥ እስከሆነ ድረስ ይሄንን እሰራለሁ ያንን አልሰራም ማለት አይችልም ማለት ነው። ስለዚህ አሁን ላይ ጆ ባኃይሉን መጠራጠሩ ጥሩ ነገር ሆኖ ሳለ ግን ደግሞ ባኃይሉ ሊቀድመው ይችላል። ምክንያቱም ቃልም የጠየቃትን ነገር በሙሉና እሱን እየተጠራጠረው እንደሆነ ነግረዋለች። ቃል ይሄንን ያደረገችበት ምክንያት ባኃይሉ አሁን ላይ ሊጎዳኝ ሊያጠቃኝ ይችላል ብላ ስላሰበች አስቀድማ እንግዲህ ከባኃይሉ እምነት ለማግኘት ፈልጋ ነው። በጩቤ አስፈራርቶ ስላንተ ጠይቆኛል። ስለዚህ ይሄንን ነገር ማድረግ ከቻለ ደግሞ አንተን እየተጠራጠረህና ከጀርባ የሆነ ነገር እንዳደረግከው እየተጠራጠረ ስለሆነ ልታስብበትና ልትጠነቀቀው ይገባል ብላ አስቀድማ አስጠንቅቀዋለች ማለት ነው። ለዚህም ነው ደረቱ ላይ የተጻፈውን ስልክ ቁጥር ቶሎ ሞክሮ ማንነቷን ያወቀው ማለት ነው። ስለዚህ ጆ እንዳለው እውነታውን ለማውጣት ከሞከረ ምናልባትም ባኃይሉን ወይም ደግሞ አባቴ ነው ብሎ እንደ መልአክ የሚያየው ሰው የእናትና የአባቱ ገዳይ እንደሆኑ ባኃይሉ እንደሆነ ካወቀ ምናልባትም ባኃይሉን ሊጎዳው ይችላል ማለት ነው። ግን ደግሞ ይሄ ነገር በጣም የጠበበና የማይቻል ነው የሚሆነው ማለት ነው። ጆ የባኃይሉን እውነተኛ ማንነት እስከሚያውቅ ድረስ ባኃይሉ ሊጎዳውና ሊያጠቃው ይችላል። ምክንያቱም እሱን እየጠረጠረው እንደሆነ አስቀድሞ አውቋል ማለት ነው። ከአምለት ጋርም እንግዲህ ግንኙነት እንዳለው አውቋል። ብሌንንም ያስጣላት እሱ እንደሆነ ጠርጥሯል ማለት ነው። ስለዚህ አሁን ላይ ባኃይሉ ጆ ከመቅደሙ በፊት አስቀድሞ እሱ ሊጎዳው ይችላል ማለት ነው። ሳሚም ብሌን ላይ የደረሰው ነገር በሱ ቢሳበብበትና ልቡ ቢሰበርም ግን ደግሞ በዚህ ብቻ ዝም ማለት ወይም ደግሞ በጣም ስለሚወዳት በዚህ አይነት ሁኔታ ጥሏት ሊሄድና ማንንም ሊወቅስ አልፈለገም ማለት ነው። ይልቁንም እንደውም በቤት ውስጥ ዝግጅት አዘጋጅቶ እሷ እንድትደሰትና አሁን ያለችበትን ጭንቀት እንድትረሳ እያደረገ ነበረ። ዳግምም እንግዲህ ሳሚ ምንም ያህል ክፉ ቢሆንም ግን ደግሞ በአስተሳሰብና ለብሌን ያለው ፍቅር ከሱ የተሻለ እንደሆነ እያመነበት ነው ያለው። አሁን እንደዛ ተጨንቃ ራሱ ዳግም እያሰበና እየተጨነቀ ያለው ስለ ሳሚ ነበር ማለት ነው። ሳሚ ግን እሷ ስላለችበት ነገርና እንዴት ከዚህ ጭንቀትና ከዚህ አሁን ካለችበት በሽታ አገግማ ወደ ድሮ ማንነቷ እንዴት እንደምትመለስ ነበር ሳሚ እያሰበ ያለው ማለት ነው። ዳግም ግን እያሰበ የነበረው በሁለቱ መካከል ቅናት እንዲፈጠርና ሳሚን ለማስቀናት እየሞከረ ነበር ማለት ነው። ስለዚህ በሁለቱ መካከል ለብሌን ያለው ፍቅር ምን ያህል ሰፊ እንደሆነ ዳግም ራሱ እየተረዳ ነው ያለው ማለት ነው። ያንን ሁሉ ነገር እያደረጉት አንተነህ ትልቅ ችግር ትልቅ መከራ እንዲደርስባት ያደረግከው የመረስካትም አንተነህ እያሉት ግን አሁንም ድረስ ሳሚ ያንን ሁሉ ተቋቁሞ እሷን ለማስደሰትና ካለችበት ሁኔታ ለማስወጣት ነው እየጣረ ያለው ማለት ነው። ለዳግም ይሄም አልተሸሸገው። ዳግምም ቢሆን አሁን ላይ እውነታውን አውቋል ማለት ነው። ሳሚ ምን ያህል እንደሚወዳትና ከሱ የተሻለም እንግዲህ ለብሌን ፍቅር እንዳለው ገብቶታል ማለት። ቃልም አሁን ላይ ያለችበት ሁኔታ ውጥንቅጡ እየወጣ ነው ማለት ነው። እንግዲህ ገነት ትሻሻልልኛለች ወይም ደግሞ ትለወጣለች ብላ እቤቷ ብታመጣትም እሷ ግን አሁንም ከባኃይሉ ጋር እየሰራች ገነት ጋር ባለው ፋይል እያስፈራራችው እሱ ከሷ ጋር እንዲሆን እያደረገችው ነው ያለችው ማለት ነው። ያንንም ፋይል እንግዲህ ደብቃ ባኃይሉን ለማስፈራራትና እሱን ለመቆጣጠር እንዲጠቅማት ለማድረግ እየሞከረች ባለችበት ሰዓት እንግዲህ ድንገት ፀሐይ ደርሳ የቃልን ማንነትና መቼም ቢሆን ልትቀየር እንደማትችል አሁን ላይ እንደውም ከባኃይሉ ጋር እየሰራች እንደሆነ አውቃባታለች ማለት ነው። ፋይሉንም ወስዳባት በጥፊ መታታለች።
ገነትና ሰላም ቃል ትለወጣለች፣ ማንነቷን ቀይራ ወደ ቤቷ ትመለሳለች ብለው ቢያስቡም እሷ ግን ተመልሳ አሁንም ከበኃይሉ ጋር ተንኮልና ሌላ ነገሮችን ነው እያደረገች ያለችው ማለት ነው። ፀሐይም እንግዲህ ይህንን ነገር ለገነት ከነገረቻት ምናልባትም ቃል በፍጹም መቼም ቢሆን የማትለወጥ ሴት እንደሆነች ሊረዱ ይችላሉ ማለት ነው።